ሰላም ጤና ይስጥልን የሀሳብ ገበታ ቤተሰቦች እንዲሁም አድማጭ ተመልካቾቻችን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ ልዩ ዝግጅታችን ነው። ዛሬም በድጋሜ ከአቶ ጀዋር መሐመድ ጋር አጭር ቃለ ምልልስ ለማድረግ ተገናኝተናል። ጀዋር በድጋሜ ስለተገናኘን በጣም ደስ ብሎኛል። እንኳን ለረመዳን ወር በሰላም አደረሰ። ያው ከዛ በኋላ ስላልተገናኘን ነው። ለህዝበ ሙስሊሙም መልካም የጾምና የሰላም ጊዜ እመኛለሁ። እንኳን ደህና መጣ። ሞገስ፣ አንተም የኦርቶዶክስ ማህበረሰቡም ለጾሙ ለዋናው ጾም እንኳን ያደረሳችሁ። በጣም እናመሰግናለን። ዘንድሮና አምና ተገጣጥመዋል። እንግዲህ ሰላም ያርግልን ማለት እወዳለሁኝ። የተወሰኑ ወቅታዊ ጉዳዮች አሉ፣ እነሱ ላይ ነው ቆይታ የምናደርገው። የመጀመሪያውን እኔ በእንትን ብጀምር ደስ ይለኛል። በዲፕሎማሲው ብንጀምር ነው ደስ የሚለኝ። ለምንድን ነው በዚህ ጉዳይ ላይ በተደጋጋሚ አንተም ትኩረት አድርገህ ነው የምታወራው፣ ሌላውም ደግሞ በዛው ልክ ነው የሚያስታውሰው እና አሁን ከኩስመና ወደ ተሻለ ቁመና ብለውታል። እንደው ግጥም ነው የሚመስለው፣ እንደውም ዜማም ሳይጨመርበት አይቀርም። ስለዚህ ለዚህ ደግሞ ማሳያ ያመጣሉ። የዓለም መሪዎች ሁሉ እኮ ወደ ኢትዮጵያ ደጅ እያደገደጉ ነው። ኢትዮጵያ የዲፕሎማሲ የስበት ማዕከል ሆናለች። ይሄው ባለፉት 2 ወራት ብቻ በርካታ መሪዎች መጥተዋል። እንደ ማሳያም የሲንጋፖር መጥቷል፣ የህንዱም መጥቷል። ሰሞኑን ደግሞ ከትላንትና ወዲያ የቱርክ ፕሬዝዳንት መጥቷል። አሁን ደግሞ የእስራኤልም ይመጣል ተብሏል። እና ከዚህ በላይ የዲፕሎማሲ ጥንካሬ ማሳያ ምን አለ? እነ ኩስመና የታሉ እየተባለ ነው። እና ኩስመና ነው የተሻለ ቁመና ነው ምንድን ነው? የተለያዩ ዲፕሎማቶች ይመጣሉ። ለኢትዮጵያ መንግስት ብቻ ሳይሆን ዋና ከተማችን የአፍሪካ ህብረት መቀመጫ ስለሆነች ይመጣሉ። የእነሱ መምጣት ብቻ ግን ኢቭን ለአፍሪካ ህብረት እንኳን ባይመጡ ወደኛ ሀገር ቢመጡ ራሱ ብቻውን የዲፕሎማሲ ስኬት ማሳያ ሳይሆን ምን ይዘው መጡ? ምን የንግድ ትብብር ነው ይዘው የመጡት? የሴኩሪቲ ትብብር ነው ይዘው የመጡት? የዲፕሎማሲ ትብብር ነው ይዘው የመጡት? ፕራክቲካሊ ለሀገራችን ምን ይዘው መጡ? ምን አገኘን የሚለውን ማየት አስፈላጊ ነው። የሌሎቹን ለጊዜው እንተውና ሰሞኑን ሲሪየስ የሆነ የዲፕሎማሲ ኢንጌጅመንት አለ። ከዛ በፊት የህንድም ሆነ የሲንጋፖር ሌሎቹ ሲምቦሊክ ነው የመጡት። ትልቅ ትርጉም ያለው አይደለም። ትልቅ ትርጉም ያለው ግን ባለፉት ሳምንታት የሆነው አሁንም በሚቀጥለው ሳምንታት 3 ዋና ዋና ሀገሮች ሀገራችንን ጎብኝተዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር መጥቶ ነበረ። የቱርክ ፕሬዝዳንት መጥቶ ነበረ። አሁን ደግሞ የእስራኤል ፕሬዝዳንት እየመጣ ነው ያለው። ይሄ ወሳኝ ዲፕሎማሲያዊ ኩነቶች፣ ወሳኝ ዲፕሎማሲያዊ ትርጉም ያለው ጉብኝት ነው። ይሄ ግን ብልጽግናዎች እንደሚሉት ጠቃሚ ሀገርን የሚጠቅም አይደለም። የሀገራችን ከፍታ የዲፕሎማሲ ከፍታ የሚያሳይ ሳይሆን ሀገራችን የገባችበትን ቅራቅር የሚያሳይ ነው። እነዚህ 3 ሀገራት በአሁኑ ወቅት በአካባቢያችን ላይ ከፍተኛ ፉክክር እያካሄዱ ያሉ ናቸው። በነገራችን ላይ የኤሚሬቱ ምክትል ውጭ ጉዳይ ሚኒስትርም ሻቡት እዛ ነበረ። እነዚህ 4 ሀገራት መምጣታቸው ስታይ በአንድ ሳምንት 2 ሳምንት ጊዜ ውስጥ እነዚህ 4 ሀገራት መምጣታቸው ስታይ ከብልጽግና ወገን ከሆንክ ሀገራችንን ላይ በቃ ሀገራችንን ወደ ራሳቸው ለመሳብ እየተፎካከሩብን ነው፣ ትልቅ እድል ነው ብለህ ልትወስደው ትችላለህ። ግን ማየት ያለብህ አንደኛ ምንድነው እየጠየቁን ያሉት፣ ሁለተኛ ምንድነው መስጠት የምንችለው፣ ምንድነው መስጠት የማንችለው። እነዚህ 4 ሀገራት በአሁኑ ወቅት በአፍሪካ ቀንድ ላይ ከፍተኛ ፉክክር፣ ከፍተኛ ውድድር ውስጥ የገቡ ጉልበተኛ ወጠምሻ ሀገሮች ናቸው። ሀገራችን ደግሞ በማያገባት ጉዳይ ገብታ መሀከላቸው ትገኛለች። ትልቁ ፉክክር አሁን እየተደረገ ያለው በሶማሊላንድ ጉዳይና በሱዳን ጉዳይ ነው። በሶማሊላንድ ጉዳይም በሱዳን ጉዳይም አብይና ብልጽግና እጃቸውን ከተው ስላሉ አንዱ እጅህን አውጪ ለማለት እጅ ለመጠምዘዝ እየመጣ ነው ያለው። አንዱ ደግሞ አይ እዛው ቆይ እያለ ነው ያለው ማለት ነው። ቱርክና ሳውዲ አረቢያ በሱዳን የጃንጃዊድን ሚሊሻ መደገፍ ማቆም አለብሽ ኢትዮጵያ እያለ ነው የመጡት። ኤሚሬትና በተወሰነ ደረጃ እስራኤል ደግሞ መቆየት አለብሽ ነው። በተመሳሳይ መልኩ በሶማሊላንድም እንዲህ አይነት ተቋም ነው ያለው። ይሄ ሀገራችንን የጉልበተኞች አውድማ ነው ያደረገው። ከዲፕሎማሲ ተጠቃሚ የተለያዩ ሀገራት ፉክክር ለምሳሌ በኢኮኖሚ ፉክክር ቢኖር፣ በቻይናና በአሜሪካ ኢኮኖሚ ፉክክር ቢኖር የዛ ፉክክሩ ጎተራ ነው የምንሆነው።
አንዱም ወደ እኔ ነይ እያለ በሚያደርገው በሚጥልልን ጨላ ጎተራ መሆን እንችል ነበር። አሁን ግን የጦር መሳሪያና የጦርነት ምክንያቱም በጦርነት እየተሳተፍን ያለ ነው። ሱዳን ውስጥ በጦርነት እየተሳተፍን ያለ ነው። ሶማሊላንድም ኢኮኖሚ ጉዳይ አይደለም የሴኩሪቲ ጉዳይ ነው እየተደረገ ያለው እና ሀገራችንን የጦርነት የጉልበተኛ ሀገሮች ሚድል ፓወር ጉልበተኛ ሀገሮች የማከለኛ ጉልበት ያላቸው ከፍተኛ ፉክክር ውስጥ የገቡ ሀገራት መናኸሪያ ያደረገ አውድማ ያደረገ አካሄድ ነውና በተለይ በአሁኑ ወቅት አብይም መሆን ብልጽግና መሆን በጣም ከባድ ነው። ምክንያቱም ቱርክና ሳውዲ አረቢያን ሰምቶ ከሱዳን ከወጣ ኤምሬት ከዳኝ ብላ እሷም ከርታው ከአማጺ ጋር ከሌላ ሀገር ጋር ልትሰለፍ ሆነ። ከቀጠለበት ደግሞ እነዚህ ሀገሮች ጉልበተኛ ከመሆናቸው የተነሳ አሁን እጅ ለማሰጠት የሚያደርጉትን እምቢ ካለ እጅ መጠምዘዝና እጅ ወደ መስበር የሚሄዱበት ሁኔታ በጣም አጣብቂኝ ውስጥ ነው ኢትዮጵያን ያስገባ ሁኔታ ነው ያለው። መልካም። ምናልባት አንተ ካነሳቸው ባሻገር ግን ስለምን ጉዳይ እንደመጡ በምን ነው የምናውቀው? እስካልነገሩን ድረስ በእነኛ አንተ ባስቀመጥካቸው ጉዳዮች ብቻ ነው የመጡት ማለት እንችላለን ወይ? ስለ ኢኮኖሚም ስለ ሌሎች የዲፕሎማሲያዊ ግንኙነትስ ሊሆን አይችልም ወይ ውይይቱ? ስለምን እኮ እንደመጡ ባደረጉት ንግግርም ለምሳሌ ፕሬዚደንት ኤርዶዋን እና አብይ በነበሩበት ዋናው ጉዳይ ትንሽ ኮኦፕሬሽን ነገር ተፈራርመዋል። ግን ዋናው ነገር ስለ የአህጉራዊና አካባቢያዊ ሰላምና ጸጥታ እንደሆነ በግልጽ አናግረውታል። አብይም ሰምተህ እንደሆነ ስለ ወደብ ነው ያነሳው። ይሄ ስለ ኢኮኖሚ አይደለም፣ ይሄ ስለ ሪጂናል ሴኩሪቲ ነው። ይሄ ስለ ሶማሊላንድ እና ስለ ሱዳን ነው። ምንም ጥያቄ የለውም። ሌላ መረጃ ከፈለክ ከነዚህ መንግስታት ጋር የሚያብሩ ከነሱ ጋር ያሉ በትዊተር ላይ የሚጽፉ ምሁራን ጋዜጠኞች የሚጽፉትን ካየው ይሄ አወላዋይ አይደለም። ምንም ግምታዊ ሳይሆን ግልጽ የሆነ ነው። እነዚህ ሀገራት እየመጡ ያሉት ሳውዲ አረቢያና ቱርክ ከሱዳን እጅህን አውጣ፣ ከሶማሊላንድ ላይ እንዳትሞክረው፣ ኤርትራን ለመውረድ የምታደርገውን ከኤርትራ ጋር ለመዋጋት የምታደርገውን እንዳትሞክረው ነው። እስራኤልና ኤምሬትስ ደግሞ በተለይ ኤምሬትስ ሱዳን ላይ የጀመርከውን ቀጥልበት፣ ግፋበት የሚለው ነው። እስራኤል ደግሞ በሶማሊላንድ ላይ ኢትዮጵያ ከጎኗ እንድትሰለፍ ትፈልጋለች። ይሄ ምንም የሚያወላውል ነገር አይመስለኝም። በጣም ጥሩ። ከዚሁ ጋር ተያይዞ እንግዲህ ጀዋር ባለፈው በእርግጥ በአፋን ኦሮሞ አስተያየት ሰጥተዋል። ከዛው ላይ ነው የምነሳው። ጀዋር ብሔራዊ ጥቅምን አሳልፎ የሰጠ ብቻ አይደለም መስጠት አንድ ነገር ነው፣ የሸጠ ነው። አሁን ደግሞ ለሻዕቢያም ገብሯል እያሉ ነው። እና አንተ ብሔራዊ ጥቅምንና ፖለቲካን እንዲሁም የግል ጥቅምን መለየት እንዴት አቃተ? የብሔራዊ ጥቅም በጽሁፉ ማስቀመጫው ምንድን ነው? ብሔራዊ ጥቅም ሲባል ናሽናል ኢንትረስት ስንል ምንድን ነው? በሁለት ደረጃ ልትከፍለው፣ በተለያየ ደረጃ ልትከፍለው ትችላለህ። አንዱ ቫይታል ናሽናል ኢንትረስት የምንለው ከሀገር ህልውና ጋራ የሰርቫይቫል ኦፍ ስቴት የሀገር ህልውና የሀገር መቀጠል ጋር የሚያያዝ ዋና ከዳር ድንበር ጋራ ከውስጥ ሴኪሪቲ ጋራ ከወሳኝ የሆኑ ለምሳሌ ከምግብ ከእርሻ መሬት ጋር የሚያያዙ ከውሃ ጋር የሚያያዙ እነዚህ ወሳኝ ናቸው። ለሀገር መቀጠል አልመቀጠል የሚያስፈልጉ ለምሳሌ የውጭ ወረራ ብሔራዊ ጥቅምን ዋና ብሔራዊ ጥቅም ቫይታል ናሽናል ኢንትረስትን የሚነካ ነው። ምክንያቱም የሀገርን ዳር ድንበር የሀገርን ሉዓላዊነት የሚደፍር ስለሆነ የሀገር ውስጥን ሴኪሪቲ የሀገርን ውስጥ ወሳኝ ኢንፍራስትራክቸር እንደ ቴሌኮም ያሉ ሊሆኑ ይችላሉ። እንደ ትልልቅ ግድቦችን የሚነካ አይነት ጥቃት የብሔራዊ ጥቅምን ለአደጋ የሚጋለጥ ምክንያቱም የሀገር ህልውና የሀገር ሉዓላዊነትን የሀገር ህልውናን ሀገር እንደ ሀገር ለመቀጠል ያላትን እድል የሚያጨናግፍ ለአደጋ የሚጋልጥ ስለሆነ ይሄ ቫይታል ናሽናል ኢንትረስት እንለዋለን። ሰከንዳሪ ናሽናል ኢንትረስቶች ደግሞ አሉ። እነዚህ የኢኮኖሚ ጥቅማችንን ከድንበራችን ውጭ ለማስፋፋት ለምሳሌ ከባህር በር ጋር የሚያያዙ ከንግድ ጋር የሚያያዙ እነዚህ የራስን የውስጥ ጸጥታ ዳር ድንበርን ካስከበርክ በኋላ ሀገረ መንግስቱን ካስከበርክ በኋላ ሀብትህን ለመጨመር የዲፕሎማሲ ተሰሚነትን ለመጨመር ሚናህን አካባቢና ሚና አህጉራዊ ዓለም አቀፋዊ ሚናህን ለማሳደግ የምታደርገው ስራ ደግሞ ሁለተኛ ደረጃ ላይ የሚመጣ ሰከንደሪ ሌቭል ላይ የሚመጣ ናሽናል ኢንትረስት ነው። ስለ ብሔራዊ ጥቅም አሁን እነሱ ማንሳት የጀመሩት ሱዳን ውስጥ እያደረግን ያለው ነገር ብሔራዊ ጥቅማችን እየጎዳ ነው ያለው ስላልኩ ነው። እስቲ ኢንተሮጌት እናድርገው። እኔ የተናገርኩት እና ሌሎች ተቃዋሚ የሚናገሩት ነው የብሔራዊ ጥቅማችን እየጎዳ ያለው ወይስ እና አብይ ያደረጉት ያለው ነገር ነው? ቅድም እንዳልኩት
ከኢትዮጵያ ብሔራዊ ጥቅም አንፃር ከሀገር ሉዓላዊነትና ከሀገር ቀጣይነት አንፃር በአሁኑ ጊዜ የሀገር ሉዓላዊነትና የሀገር ቀጣይነትን ለአደጋ የጋለጠው ዋናው ትልቁ ነገር ጦርነት ነው። አይ ቲንክ ኢያስፔድ ደጋግሞ ሲናገር አይቼዋለሁ። የሀገር ሉዓላዊነት የሀገር ቀጣይነት የብሔራዊ ትልቁ የብሔራዊ ጥቅማችን እንደ ሀገር የመቀጠላችን አደጋ ተጋርጦብን ያለው በእርስ በርስ ጦርነት በውስጥ ጦርነት ነው። ስለዚህ ስለ ብሔራዊ ጥቅም መናገር የሚፈልግ ማንኛውም መንግስትም ሆነ የመንግስት ተወካይም ሆነ ፖለቲከኛ የብሔራዊ ጥቅማችን ዋነኛ አደጋ የሆነው ለብሔራዊ ጥቅማችን ለሀገራዊ ህልውናችን አደጋ የጋረጠውን የሰላም እጦት የእርስ በርስ ጦርነትን ማስቆም ላይ ማነጣጠር መቻል አለበት። አንዴ ነው። ከዛ ቀጥሎ የብሔራዊ ጥቅማችን ከቫይታል ናሽናል ኢንትረስት ጋር የማይለያይና የተቀራረበው ከግብጽ ጋር ተያይዞ ስለሚነሳ የህዳሴ ግድብ ጉዳይ ነው። የህዳሴ ግድብ ከዚህ በፊት ስንናገር ሲመረቅም ኢቭን ድሮም ወጣት ሆነን በዚህ ጉዳይ ላይ ዛሬ የሚተቹኝ ሰዎች በምንም መንግስት መዋጋት አለብን ሲሉ ምናልባትም ከነመለስ ከነህወሓት ጋር የቆንኩበት ብቸኛው እድል በአባይ ጉዳይ ነው። እንደምታውቀው ለምን ለኢትዮጵያ የአባይ ጉዳይ የናይል ጉዳይ የኢኮኖሚ ጥቅም ከዛ የምናገረው መብራት ብቻ ሳይሆን የሀገራዊ ህልውና ጉዳይ ነው። የሀገራዊ ህልውና ጉዳይ የሚሆነው ለምንድን ነው? ስትራቴጂክሊ ከኛ ጋር ተጻራሪ ጥቅም ያላትና የእኛን የውስጥ ጉዳይም ልታውቅ የምትችለው እንደ ሀገር ለመቀጠል ያለን እድል ልታውቅ የምትችለው ግብጽ ነች። ይህን ግድብ መገንባት ያንን አደጋ ለመቅረፍ ከፍተኛ ሚና ስለሚኖረው ነው። ገና ይሄን ያህል እንኳን ስለ ሀገራዊና ስለ ዓለም አቀፍ ፖለቲካ ብዙም እንኳን ግንዛቤ በሌለኝ ጊዜ ወጥሬ ስከራከር የነበረው በዚህ ምክንያት ነው። እና አብይ አሁን ምንድን ነው ያደረጉት? በዚህ ግድብ አካባቢ ነው የጦርነት ቀጠና ያደረጉት አካባቢው ነው። ግብጽ መጀመሪያ ግድቡ እንዳይገነባ ነበር ስትከራከር የነበረችው። ግድቡ እነመለስ ካስጀመሩ በኋላ ግድቡ እንዳይሞላ ነበር ስትከራከር የነበረው። እዚህ ላይ ዛሬ 7 ዓመት 6 ዓመት 5 ዓመት ግድቡ እንዳይሞላ ነበር ክርክሩ። ግድቡ ከተሞላና ፌት አካምፕሊ ከሆነ በኋላ ሌላ መከራከሪያ መጣች። ምንድነው መከራከሪያዋ? በጋራ የማስተዳደር ጆይንት አድሚኒስትሬሽን ቴክኒካል ኮኦፕሬሽን የሚል ነው። ይሄ ደግሞ ለምንድን ነው? ኢትዮጵያ በራሷ የግድቡን ሰላም ማስከበር አትችልም። ይሄ ግድብ አደጋ ከደረሰበት ከዛ የሚነሳው ጎርፍ ስለሚያጠፋኝ ኢትዮጵያ የዚህን ግድብ ሰላምና ሴፍቲ ማረጋገጥ ስለማትችል አብረን ማስተዳደር አለብን የሚል ነው አሁን ይዛ የመጣችው መከራከሪያ። ይሄን መከራከሪያ እስከ ቅርብ ጊዜ ድረስ ማንም አልሰማትም። ምክንያቱም ግድቡ ቴክኒካሊ ሲታይ አስተማማኝ ግድብ ነው፣ የቴክኒካል ችግር የለውም። ግድቡ አደጋ ሊሆን የሚችለው ጥቃት ከደረሰበት ነው። እስከ ቅርብ ጊዜ ድረስ ምንም እንኳን የአማጺ እንቅስቃሴ እዛ ቢኖርም ከኢትዮጵያ መከላከያ ኃይል ያለፈ ግድቡን ለአደጋ ሊያደርስ የሚችል ሁኔታ እንደሌለ ማሳየት ይቻል ነበር። አሁን ግን ግብጽ ስንት ጊዜ ስትጸልይለት የነበረውን አብይ በገዛ እጁ አረጋገጠላቸው። ምን አድርጎ? ከግድቡ በአጭር ርቀት ላይ ለራፒድ ሰፖርት ፎርስ የሚባለው ለሱዳኑ ጃንጃዊድ ሚሊሻ ካምፕ ሰጠ። ያ ካምፕ ምን ይሆናል? ሌጂቲሜት ታርጌት ይሆናል ለሱዳን ኃይል። መሰልጠን ብቻ አይደለም። በነገራችን ላይ ግብጽ ለዚህ ለራፒድ ሰፖርት ፎርስ ለረጅም ጊዜ መሳሪያ ሲያቀርብ ነበር አብይ። ያ ሌላ ነገር ነው፣ ምንም እንትን የለውም። ብዙም ለዛ ነው ብዙ ጊዜ አልተናገርኩት። ስለዛ ካምፕ ከፍቶ በዛ ካምፕ ውስጥ ሱዳኖችን ብቻ ሳይሆን ኢትዮጵያኖችን ሪክሩት አድርገው እንዲያሰለጥኑ በማድረግ ያ ሳያንሰው ከግድባችን ብዙ ባራቀ በኩምሩክ በኢትዮጵያ ድንበር ውስጥ ገብተው ሱዳን ላይ ጥቃት እንዲሰነዝሩ መፍቀዱ ምን አደረገ? የግድቡን አካባቢ ሌጂቲሜት ታርጌት የጦርነት ቀጠና አደረገው ማለት ነው። ይህ ማለት የሱዳን ኃይሎች በግድቡ ቅርበት ላይ ሊጠዛጠዙ ነው። ያ ብቻ ሳይሆን የኢትዮጵያ ኃይልም ወደዛ የኢትዮጵያ አማጺም ሆነ የኢትዮጵያ መንግስትም ወደዛ አካባቢ ተስበው አካባቢው የጦርነት ቀጠና ሆነ። የግድቡ አካባቢ የጦርነት ቀጠና ቤኒሻንጉል፣ ወለጋ፣ ጋምቤላ ያ አካባቢ የጦርነት ቀጠና ሆነ። በተለይ ደግሞ